ኢትዮጵያ በስፋትም በህዝብም ከግብጽ የበለጠች ትልቅ ሀገር ናት ይህንን ግድብ ሌላው ቀርቶ የሰሩት በራሳቸው ወጪ ነው ወቁልን ይሄን በጎግል አርዝና በጎግል ላይ ተጽዕኖ አሳድረው ግድቡ እንዳይታይ አድርገውታል አልሊሏቸው 94 ይሆናሉ ኦልሞስት 300 ሚሊዮን እንሆናለን ማለት ማሻአላህ ተባረከላህ አልሁራ ወይም ነፃ የሚለው ቴሌቪዥን በአሜሪካኖች የአልጀዚራን እንዲገዳደርላቸው አልጀዚራን ባን ካደረጉ በኋላ የፈጠሩት የሆነ በፔንታገን ሳይቀር የሚመራው የሆነው ትልቅ የሆነ ጣቢያ ነው ሄጃለው ጣቢያውን አይቼዋለሁ የሚገርም ነው አላህ ከሱም የተሻለ ጣቢያ ምን ገነባ ያርገን የሚገርም አረብኛ 24 ሰዓት ነው የሚሰራው እንስማው ربما هيكون المعلومه دي صادمه للمصريين ይሄ ምናልባት ለግብጾች በጣም አስደንጋጭ የሆነ ወሬ እንደሚሆን እና ዜና እንደሚሆን አቃለሁ اثيوبيا دوله اكبر من مصر ኢትዮጵያ በስፋትም በህዝብም ከግብጽ የበለጠች ትልቅ ሀገር ናት ይሄንን ስሙ መጀመሪያ فعدد سكانها አንደኛ የህዝብ ቁጥሯን ከተመለከታችሁ በጣም ትልቅ ነው እንደዛው ስፋቷ سكان اثيوبيا 110 مليون بني ادم ሌላው ቀርቶ ህዝቦቿ ከ110 ሚሊዮን በላይ ናቸው ይላል እኔ ጨምር ሳረግላችሁ ያው ታቆታላችሁ ቁጥራችን የተኛው ሳይቆጠር ምናምን ምንም መታወቂያ የሌለው ምናምን ሁሉ ሳይቆጠር 120 ወይ 30 ሆነናል እስካሁን بل ان عدد سكان كثير من الدول اللي على حوض نهر النيل እንኳን ኢትዮጵያ አይደለችም ሌላው ቀርቶ ከኢትዮጵያ ጋራ ጎረቤት የሆኑና ይሄንን ውሃ የሚሳተፉ ሀገራቶች ራሱ ቁጥራቸው ቀላል አይደለም ግብጾች ስሙ دول كبيره مش ትልልቅ ሀገሮች ናቸው كم مليون واحد ودول صغيره ونعزمهم يجوا كلهم يشربوا እንደዚህ ትንሽ ሀገር ከዛ መተው ኑ ሻይ እንጠጣ ምናምን ብላችሁ መታናግሯቸው አይምሰሏችሁ والشاي في شبرا لا تنزانيا 56 شبرا የሚባል ቦታ ላይ ጠርታችሁ ኑ ሻይ እንጠጣ ምትሏቸው አይነት ሰዎች አታስመስሉት ጉዳዩን ይላል 50 مليون اوغندا 43 مليون كونغو 92 كينيا 53 كونغو 92 እነዛ 53 ታንዛኒያ 43 ምናምን 56 ኢትዮጵያ 110 ግብጽ 100 كل الدول دي دول كبيره مش بس እነዚህ ሀገሮች ቀላል ሀገሮች አይደሉም ኬንያ 53 ሚሊዮን ኮንጎ 92 ሚሊዮን ኡጋንዳ 43 ሚሊዮን ታንዛኒያ 56 ሚሊዮን ኢትዮጵያ 110 ሚሊዮን በሱ ሳቢ كده الدول دي فيها معدلات زياده سكانيه እነዚህ ሰዎች የህዝብ ደግሞ ቁጥር ጭማሪያቸው ከኛ ይበልጣል مرعبه በጣም አስደንጋጭ ሆነ ነው ማሻአላህ ይሄ ብቻ ነው እስካሁን ድረስ ከግብጾች ኢትዮጵያኖች እንደሚዋለዱ ምናምን ያመነው ግብጾች አያምኑም معنى ان دوله زي الكونغو دي رقم 3 في العالم ለምሳሌ ኮንጎ ካየህ በአለም በመባዛት ደረጃ ሶስተኛ ናቸው ይላል ኮንጎዎች በመባዛት ሶስተኛ ናቸው በአለም عالم في نسبه زياده السكان بيجيبوا 6 عيال لكل اسره كمتوسط ምክንያቱም በመካከለኛ ተብሎ እያንዳንዱ ቤተሰብ 6 ልጅ አለው ማሻአላህ ተባረከ ብዙ ተባዙ ሚሊዮን በደንብ እየተገበሩ ያሉት እንደዚህ ናቸው ኢትዮጵያም በደንብ ተገብረዋለን ነገር ግን ቢያንስ ኢትዮጵያ አይ ቲንክ ስንት ውስጥ ናት ከዓለም 30 ቤት ውስጥ ናት ምናምን ናት እነዚህ ግን ሶስተኛ ናቸው በዓለም በመባዛት ረገድ ده معدل مرعب اثيوبيا رقم 33 ኢትዮጵያ በዓለም 33ኛ ቁጥር ናት በመባዛት ረገድ በደንብ አትወልዱም ማለት ነው ቤተሰቦች እንዴት ነው ነገሩ ኦኬ ለነገሩ ከምግብ ውጪ ባሉ ነገሮች ያው በሃይማኖታችን እኛ በእስልምናው ከምግብ ጋር ወይ ምናምን ዲዚ ሪዝቁን ፈርታችሁ ካልሆነ በስተቀር ስርዓት ለማስያዝ አገሪቷ ላይ ስራ ለመስራት ህዝቦቻችንን በደንብ ስርዓት ለማስያዝ ልጆቻችን እንዴት እንደምናሳድግ መርህ ያለው አካሄድን ያሰመርንበት የሆነ አወላለድ ካልሆነ በስተቀር ዝም ብሎ ማምረቱ ልክ አይደለም ወልጄ ምጥለው ልጅን አይደለም መውለድ ያለብኝ ስለዚህ ልጁን የት ነው እንዴት ነው ምንድነው ሚለውን በተለይ ከአይምሮ ጋር ከእምነቱ ጋር ከባህሉ ጋር የተያዘውን ነገር ማስተካከያ መንገዱ በትክክል የተበጀለት የሆነ ማህበረሰብ ነው እንዲበዛ የሚፈልገው እንጂ ብዛቱ ብቻ አይደለም አላማው በሃይማኖቶችም ብዙ ተባዙ ሲል ዝም ብለ ምድርን ሞልተን
ፈሳድ ወይ በጥፋትና በመናብ ልናጥለቀልቅ አይደለም የበፊት ጥሩ መልካም የሆኑ ሐሳቦችን ልክ ዘካርያስ እኛ ጋር ቁርአን ላይ ዘከሪያ ምን ይላል የሪሱኒ ወየሪሱ ሚን አሊ ያዕቁብ የያዕቆብን የእስራኤልን የምናም መልእክት የሚያስቀጥል ነው የሚለው ልጄ ከሆነ የእውነት ልጄ ለኔ ትክክለኛ ባህሌን ልማዴን ወጌን እና ስርዓቴን ትክክለኛውን ሃይማኖቴን በትክክል ከጌታ ጋር የሚያገናኘውን የሚያስቀጥል የሆነ ልጅ ስጠኝ እንጂ ወልደን ምን ጥለው ወልደን ምን ረሳው ወልደን ምናልባትም አንዳንዴ መጥፎ የሆነና መጥፎ የሆነ ባህሎችን የሚያመጣብን ሀገሪቱ እንደዚህ የሚቀውጣት የሆነ ማህበረሰብን ለማባዛት አይደለም ተባዙ የተባለ ነው تنزانيا رقم 12 اوغندا رقم እንግዲህ ታንዛኒያን ደግሞ ከዓለም ስናይ 12ኛ ናት በመባዛት 11 معنى ده ايه معنى ስለዚህ ነዛ 11ኛ ይሄ ማለት ምን ማለት ነው ግብጽዬ ስሙ ان الدول دي هتفضل تكبر في عدد سكان جدا አንደኛ በህዝብ ብዛት እየሰፉ የሚሄዱ ከሆነ هتفضل ارقام يعني انا شفت رقم بتاع الامم المتحده 2100 هتوصل عدد سكان اثيوبيا ل 294 مليون በተባበሩት መንግስታት እይታ ኢትዮጵያ ምናልባት በ2100 ሲሆን 2022 25 ላይ ያለ ነው ግን 2100 ላይ ብንመጣ بتاع الامم المتحده 2100 هتوصل عدد سكان اثيوبيا ل 294 مليون 294 ይሆናሉ ኦልሞስት 300 ሚሊዮን እንሆናለን ማለት ማሻአላህ ተባረከላህ 300 ሚሊዮን ስንሆን እንግዲህ በኑሮ ደረጃችን ምናምን እንደ አሜሪካ መሆን አለብን ማለት ነው ስርዓቱ ምኑ ሁሉ ነገሩ በቃ እንደዛ ካልሆነ በስተቀር ድህነቱን ይሄን አሁን ባለንበት ሁኔታ ይሄን ያህል ቁጥር ይዘን የት ነው የምንገባው الناس دي محتاجه خدمات ስለዚህ ይህ ማህበረሰብ አገልግሎት ይፈልጋል ሰርቪስ ይፈልጋል خدمات وهون بالحقيقه القصه يعني اثيوبيا بالذات عندها تقريبا በተለይ ኢትዮጵያን ስናነሳ ይላል ይሄኛው ወንድማችን ኢትዮጵያን ስናነሳ በአገልግሎት ጉዳይ ኤሌክትሪክ እንኳን የላትም 68% من شعب 60% የሚሆነው ህዝቦቿ ኤሌክትሪክ የሌላቸው ሰዎች ናቸው ما عندهم خدمات كهرباء وهذا الوضع موجود بكل هاي الدول اللي موجوده بحوض النيل ይህ አይነቱ ችግር ደግሞ የናይል ቤዝን አገራቶችን በሙሉ ይነካካል مبرات የላቸው حقيقه فالسد النهضه وجد للتعامل مع هذا الموضوع ስለዚህ ህዳሴ ግድብ የሚባለው የመጣው ይህንን ችግር ሊፈታ ነው ይህንን ሰርቪስ ሊሰጥ ነው اثيوبيا راح تحسن من خلال هذا السد انه تقدم خدمات كهربائيه لاول በኢትዮጵያ በኩል የዚህ በዚህ ህዳሴ በኩል የምትፈልገውን ሰርቪሶች ታገኛለች ለህዝቦቿ مره لكل شعبها تقريبا ቢያንስ ሁሉም ህዝቦቿ مبرات የሚያገኙበት እድል እንዲከፈት ይሆናል وكمان حيكون عندها فائض حتصدره لدول الجوار ሌላው ቀርቶ ትርፍ ደግሞ ኤሌክትሪክ ኖሯት ለጎረቤቶች የምትሸጥ ወይም የምትልክ ይሆናል فالسد اذا ليس لا يخدم فقط المصالح الاثيوبيه ስለዚህ ይህ ግድብ ለኢትዮጵያ ብቻ የተሰራ ወይም ኢትዮጵያን ጥቅም ብቻ የሚያከብር ሳይሆን ولكن ايضا يخدم مصالح الدول الموقعه على اتفاقيه عنتابي ሌላው ቀርቶ በኤንቲቢው ስምምነት ውስጥ የተካተቱትና የፈረሙትንም ሀገራትም ቅድሚያ የሚሰጥ የሆነ አገልግሎት تسألت إثيوبيا ودول أخرى أيضا من دول الجوار وعشان كده ሌሎችም በጎረቤት የሆኑ ሀገራቶችን በሙሉ ያካትታል ده أغلب هذه الدول مؤيدة للموقف الأثيوبي حتى ስለዚህ እነዚህ አብዛኛው የናይል ቤዝን ሀገራትና የአካባቢ ሀገራት በሙሉ ኢትዮጵያን ይደግፋሉ السودان موقفها مش مؤيد تماما للموقف ሌላው ቀርቶ ሱዳን እነዚህ ከግብጽ ጋር ምናምን ምትል የሚመስላችሁ ሱዳን ሳትቀር የኢትዮጵያን ግድብ ሙሉ በሙሉ አይጠሉትም الموقف المصري الموضوع بالنسبة لأثيوبيا موضوع حلم قومي زي ما احنا ስለዚህ እኛ ልክ እንደ አስዋን ግድብ ላይ የነበረን ህልም ግድብ ተሰራልን ሆይ 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 እንዳልነው አይነት ኢትዮጵያም በዚህ ግድብ ላይ ህዝባዊ ጥቅም ህዝባዊ ብሔራዊ ጥቅም ነው ያላት كان عندنا موضوع السد العالي ልክ እንደኛ አስዋን ግድብ ላይ ده عايزين يعملوه عشان كده في ስለዚህ ይህን ነው ሊያደርጉ የፈለጉትና نسبة رغم تكلفة السد المرعبة ያውም በዚህ በግድቡ ላይ ያወጡት ወጪ በጣም ብዙ እንደሆነ እየታወቀ في وهو ممول داخليا بدون قروض على فكرة በነገራችን ላይ ብድር እንኳን ሳያገኙ በራሳቸው ነው የሰሩት ይላል ይሄ ደግሞ ይሄ በጣም የሚገርም ነው አይደል ውይይታቸው ደስ ይላል እና
ይህንን ግድብ ሌላው ቀርቶ የሰሩት በራሳቸው ወጪ ነው ወቁልን ይህንን ይላል مش مؤامرة إسرائيلية كوكبية ماسونية بالمناسبة አንዳንዶች እንደሚሉት ጽዮናውያን ማሶናውያን እስራኤል ምናምን ሌላ የሸር አገራት ደግፈዋት ምናምን ወይም አሁን ጋሼ ዶናልድ ትራምፕ እንደቀባጠሩት የአሜሪካ ገንዘብ ተወስዶ አይደለም እንደገና ደግመዋል ይሄንን على فكرة طبعا مش مؤامرة إسرائيلية كوكبية في نسبة رغم تكلفة السد المرعبة ይህ በጣም ብዙ ወጪ ያለበት ግድብ መሆኑ እየታወቀ في وهو ممول داخليا بدون قروض على فكرة طبعا በራሳቸው የሰሩት የሆነ ግድብና ሌላው ቀርቶ ብድር እንኳን ብዙ ያላገኙበት መሆኑ ይታወቅ በነገራችን ላይ ይላል ይሄ مش مؤامرة إسرائيلية كوكبية ماسونية ወይም ጽዮናውያን ሞሳውያን ምናምን እና ይሄ ከሌላ ኮከቦች የመጡ ረዳቶች ሰጥተዋቸው ነው ብላችሁ ብታወሩትም አይነት አይደለም بالنسبة على مصر زي ما كتير من الناس ልክ አንዳንድ ግብጾች ላይ ብዙ እንደሚለፈለፈው ወይም እንደሚወራው ይላል ይሄ አልሁራ የአሜሪካ ጣቢያ ላይ ሁለት ወንድሞች እየተወያዩ የሰሩት የሆነ ፊልም ነው በጣም ነበር ደስ ያለኝ ከዚህ በኋላ ሌላው በጣም ያስገረመኝ እና የደነቀኝ አንድ እንትን ዜና አለ እሱ ምንድነው የኢትዮጵያ ህዳሴ ግድብ አካባቢው ላይ የሚሰራ አንዳንድ ሚስጥር አለ ስለዚህ ያን የሚሰራውን ነገር ኢትዮጵያኖቹ እንዳይታይ በጎግል አርዝና በጎግል ላይ ተጽዕኖ አሳድረው ግድቡ እንዳይታይ አድርገውታል ይሏቸዋል ለዚህም ማስረጃ አለን ብለው ማስረጃውን ይሰጡናል እስኪ ማስረጃውን እንይላቸው ይሄ በወንድም መሐመድ ሐፍዝ ያገኘውት የሆነ ፊልም ነው ይሄ የምታዩት ፊልም ወይም ፎቶ የኢትዮጵያ ህዳሴ ግድብ ምንድነው የሚለው እስቲ ይውልኝ እኔ አይኔ ትንሽ ችግር አለበት ካነ يوم 5 ኦክቶበር ከኦክቶበር 5 ጀምሮ የመጨረሻ ይሄ የሚያሳየው ነው በኦክቶበር 5 የሚያሳየው የነበረው ስዕል ነው የህዳሴ ግድቡ ከዛ በኋላ ሌላ ስዕል በጉግል አርዝ መቼ ነው የመጣው የመጨረሻው ማለት ነው ከዛ በኋላ የኢትዮጵያ መንግስት ማሻአላህ የጎግል እንትን ሂሳብ ከጎግል ጋር ተስማምቶ እንዳይታይ አድርጎታል አይ መንግስታችን ይሄን ያህል ጉብዝና እንዳፋቸው ያርግልን ነው ሌላውን እንዳለ ነው ወንድሞች እዩት ይሄ እንግዲህ የህዳሴው ግድብ አሁን የመጨረሻ ጎግል አርዝ ያሳየው 2025 ሜይ 7 ላይ ነው በቃ አሁን ያለንበት ጁን ኦልሞስት አንድ ወር ከምናምን ዛሬ ምንድነው የሚባለው አራ ብዙ ነው ጁን 21 ነው ዛሬ አይደል ጁን 21 ነን የኢትዮጵያ ህዳሴ ግድብ ግን መጨረሻ ላይ በጎግል አርዝ የታየው እና አፕዴት የተደረገው በሜይ 7 ነው ከዛ በኋላ ኢትዮጵያዬ እዚህ ጋር ምሰራው የድብቅ ስራ ስላለ ጎግል አርዝዬ እባክህን የኔን ህዳሴ ግድብ እንዳታሳይ ብላ ተጽዕኖ አሳድራ እነሆ የኢትዮጵያ ህዳሴ ግድብ አይታይም ይጋርድባቸው አቦ በየቀኑ እየመጡ ይሄ ምንድነው ከሚሉን ይጋረድባቸው አልহামዱሊላህ ምንም የሚሰሩት ነገር ዛሬ ሌላው ቀርቶ አንዳንዴኛ እንጻጻፋለን ውስጥና አንድ በጣም ያሳቀኝ ነገር ልንገራችሁና የሆነች አንድ የሳድል ዳምን ፎቶ አምጥተው የሳድል ዳሙን ማለት ነው ፎቶ አምጥተው በዛ ሳድል ዳም ላይ አንድ የሆነ ቦታ አለና ያ ቦታ ምንድነው ይላል እንትና ማነው መሐመድ ሐፍዝ ፌስቡክ ላይ ሌሎቹ ደግሞ ምን ይላሉ ይሄማ ይላሉ እንትን ነው ይሄማ ፈርሶ የተገደበ ነው ይሄማ እንዲ ነው እያሉ የተለያየ ሐሳብ ይሰጣሉ ይሄ የሚሉበትን ፎቶ አሁን ላሳያችሁ ነው ፎቶውን ለእናንተ ልጋብዛችሁና አንዳንድ ነገሮች እናወራበታለን እኔም ያው ልክ እንደዚህ ነገር ሳይ ደግሞ አያስችለኝም ቶሎ ብዬ ኢትዮጵያ ደግሞ ካሉት መሐንዲሶች ጋራ እዛው ግድቡ አካባቢ ካሉት ሰዎች እጠይቃለሁ ይሄ ነገር እንዴት ነው ብዬ ጠይቃቸዋለሁና ይሄንን ፎቶ ላሳያችሁ
ኦኬ ዛሬ መርቀን ብለሃል ይለኛል አንድ ልጅ እውነቱን ነው ይሄ ነው እዩት የምታዩት ፎቶ ላይ የህዳሴ ግድቡን ፎቶ ነው ያወጡት ከዛ እዚህ ጋር እንደምታዩት ቀስት ያረጉበት ቦታ አለ ይታያል በደንብ ቀስት ያረገበት ቦታ እዚህ ጋር እንደዚህ ነው እዚች ጋር ወደ ላይ ከፍ ስትሉ እንደዚህ ቀስት አድርጎ የሆነች እንደዚህ ቦታ አለች እና እቺን ቦታ ምንድነው ይላል ከዛ የሚሰጡትን አስተያየት በሳቅ ነው የሚገለው አንዱ እንደዚህ ነው ይላል አንዱ የዛኔ የመሬት መንቀጥቀጥ የመጣ ጊዜ ክፍተት ነበር እሱን ለጥፈውት ነው ይላል ምናምን መጨረሻ ላይ እኔ ገባውና ምን ብላቸው ጥሩ ነው እዚህ ላይ ይሄ እንደናንተ አይነት ሰዎች የተለያየ የውሸት ሐሳብ እንዳይሰጡ ቤቶች ነው የሰራንላችሁ ክፍሎች ልክ ይሄ የድልድዩ አጠገብ እንደዚህ ሙሉ የሆነ ልክ እንደ አልቤርጎ መደዳ የሆነ ብዙ ክፍሎች ሰርተንላችሁ አሁን ማንኛውም የግብጽ አክቲቪስት የተባለ በሙሉ እንግዲህ የኢትዮጵያ መንግስት ቢሰማኝ ከሆነ ይሰራላችሁ እዛ ትገባላችሁ ከዛ በኋላ ጧት ስትነሱ የህዳሴ ግድቡ የደረሰበትን ሁኔታ እያያችሁ እውነት ትናገራላችሁ ከመቀባጠር ትቆጠባላችሁ የሚል መልስ ሰጥቻቸው ዛሬ ትንሽ ከሚያስቀው ከሆነው ጉዳይ ይሄ ነው